እዚህ የእግዚአብሔር ጸጋ ለትውልድ ቲዩብ ነው። እንዴት ናችሁ? ዛሬም ደግሞ እንደተለመደው አንድ የእግዚአብሔር ቃል ክፍልን እናያለን። በእርግጠኝነት ትጠቀሙበታላችሁ። 5 ክርስቲያኖች በህይወታቸው ውስጥ ሊኖራቸው የሚገቡ 5 ነገሮችን እናያለን ማለት ነው። ሶስተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ ምን በማለት ይጀምራል? ሽማግሌው በእውነት እኔ ለምወደው ለተወደደው ለጋይዮስ ብሎ ዮሐንስ መልእክቱን ይጀምራል ማለት ነው። ቁጥር 2 ላይ ስናይ ወዳጅ ሆይ ነፍስህ እንደሚከናወን በነገር ሁሉ እንዲከናወንልህ ጤናም እንዲኖርህ ምን እላለሁ ይላል፣ እጸልያለሁ ይላል። ክብር ለእግዚአብሔር ይሁን። ወንድሞች መጥተው አንተ በእውነት እንደምትሄድ ስለ እውነትህ ሲመሰክሩ እጅግ ደስ ብሎኛል እያለ ይናገራል። እና አንድ እዚህ ላይ ያገኘነው ነገር አለ ማለት ነው። ክርስቲያኖች በህይወታቸው ሊኖራቸው የሚገባ 5 ነጥቦች አይደል ያልኳችሁ? ከሱ ውስጥ አንዱ ምንድነው? እውነተኝነት። እውነተኛ ይሄ ጋይዮስ ምን አይነት ህይወት ነው ያለው? ወይም ደግሞ ዮሐንስ ምን ሲል የመሰክረለት